ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን። በመካከለኛው ምስራቅ ትንቅንቁ እንደቀጠለ ነው። ኢራን ጠቅላይ መሪዋን ሰይማለች። እስራኤል በአንጻሩ በእኔ ይሁንታና አይሆንም ላይ የተመረኮዘ ነው ምርጫቸው ስትል ተናግራለች። ቀጣዩ የኢራን ጠቅላይ መሪም የኢራን እስላማዊ ሪፐብሊክ ከፍተኛ የሊቃውንት ጉባኤ የሟቹን አያቶላ አሊ ሐሜኒ ልጅ ሙጅታሂብ ሐሜኒ ተተክተዋል። ጉባኤው የመጨረሻውን ውሳኔ አሳልፏል። የጋራ አቋም ላይ መድረሱን አንድ አባል ሲናገሩ፣ እስራኤልም ደግሞ መራጮችንና ተመራጩን ኢላማ ማድረጓን እንደምትቀጥል ገልጻለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአየር ጥቃት የተገደሉትን አያቶላ አሊ ሐሜኒ የሚተካው ቀጣይ የኢራን ጠቅላይ መሪ በመጀመሪያ የእሳቸው ይሁንታ ካላገኘ በስልጣን ላይ ብዙ አይቆይም ሲሉ አስጠንቅቀዋል። አነጋጋሪውን ጉዳይ ከጥንቅራችን ወደ እናንተ ይደርሳል። በሌላ በኩል በአሜሪካና እስራኤል ጥምረት የጥይት አረር እየዘነበባት የምትገኘው ኢራን አጸፋውን ከመመለስ አልቦዘነችም። አሁን ከእስራኤል ቴል አቪቭ እየወጡ ያሉ ምስሎችና መረጃዎች እንደሚያሳዩት የከተማዋ ሰማይ በሚሳኤልና በአየር መከላከያ ፍንዳታዎች ተሸፍኗል። የእስራኤል መከላከያ ኃይል ከኢራን ወደ እስራኤል ሚሳኤሎች መተኮሳቸውን እያረጋገጠ ሲሆን የሀገሪቱ የአየር መከላከያ ስርዓቶች ይህንን ከባድ ስጋት ለማክሸፍ በሙሉ አቅማቸው እየሰሩ መሆናቸውን አስታውቋል። ይህ የኢራን የባለስቲክ ሚሳኤል ጥቃት አደገኛ የዩክሬን የክላስተር ቦምብ የታጠቀ እንደነበረ የእስራኤል ባለስልጣናት አጋልጠዋል። በማዕከላዊ እስራኤል ከ12 በላይ በሆኑ የተለያዩ ቦታዎች ላይ የሚሳኤሉ ስብርባሪዎችና ፈንጂዎች መውደቃቸው ጥቃቱ የክላስተር ቦምብ ባህሪ ያለው መሆኑን በግልጽ እንደሚያሳይ ባለስልጣናት አብራርተዋል። እስራኤልና አሜሪካም ያልጠበቁት ዱብ እዳ ሆኖባቸዋል። ኢራንም ከጠበቁት በላይ ፈታኝ ሆናባቸዋለች። ያም ሆኖ ሁለቱ ሀገራት በኢራን ላይ ከሳምንት በፊት ጀምሮ በፈጸሙት ጥቃት 42 የባህር ኃይል መርከቦችን መምታታቸውንና በሀገሪቱ ሰራዊት እንዲሁም በአመራሩ ላይ ከፍተኛ ጉዳት ማድረሳቸውን ፕሬዝዳንት ትራምፕ ተናግረዋል። ፕሬዝዳንቱ አሁን እየተነጋገረን ፋብሪካዎቻቸው እየፈነዱ ነው፣ ባህር ኃይላቸው ሰምጦ ከባህር በታች ነው፣ አየር ኃይላቸውም ጠፍቷል፣ እያንዳንዱ የጦር ሰራዊቶቻቸው ክፍል ተመቷል፣ መሪዎቻቸው ተደምስሰዋል፣ የቀራቸው ነገር የለም ብለዋል። ኢራን ደግሞ ተኩስ አቁም አልፈልግም፣ አሜሪካና እስራኤልን ሳላጠፋ አልመለስም እያለች ነው። ከመካከለኛው ምስራቅ የተሰሙ አዳዲስ ጉዳዮችም ተካተዋል። በሀገር ውስጥ መረጃችን ደግሞ የትግራይ ሰራዊት የጸረ ድሮን ቴክኖሎጂን ጨምሮ በርካታ ስትራቴጂካዊ መሳሪያዎችን እንደተሳተቀ የትግራይ ሰራዊት ከፍተኛ አዛዥ የሆኑት ብሪጋዴር ጀነራል ምግበይ ኃይለ ይፋ አድርገዋል። ጀነራል ምግበይ ኃይለ ይህንን ያልጠበቀ መረጃ ይፋ ያደረጉት ዛሬም ከድምፀ ወያኔ ቴሌቪዥን ጋር ባደረጉት ልዩ ቃለ ምልልስ ሲሆን በድሮን ተመክተው ለሚዝቱብን አካላት ያለኝ መልእክት ዛሬ እንደ ድሮ አይደለንም። ለድሮን ጸረ ድሮን፣ ለታንክ ጸረ ታንክ፣ ለአውሮፕላን ጸረ አውሮፕላን መሳሪያዎች መታጠቃችንን ባይዘነጉ የተሻለ ነው ሲሉ በስላቅ መልእክት ምላሽ ሰጥተዋል። እስከ ዝግጅታችን ፍጻሜ አብራችሁን ስትቆዩ የምታደምጡት ሌላኛው ጉዳይ ነው። መዲናችን አዲስ አበባ እንደ ስሟ አዲስ ሆናለች። እያደገች ባለች ፈጣን ከተማ ውስጥ ልብም የራሱን ማረፊያ ይፈልጋል። የልቦን ማረፊያ የነገውን ምቾት ከሰመር ሪል ስቴት ቶፕ ቪው አፓርትመንት ይምረጡ። ከ16 በላይ ኤምባሲዎች ለቦሌ አየር መንገድ፣ ለመገናኛ እንዲሁም ለአዲሱ ቤተ መንግስት ጎረቤት በሚሆኑበት በእንግሊዝ ኤምባሲ ዘመናዊ አፓርትመንት በ50% የባንክ ብድር ጋር አቅርበናል። ከባለ 2 እስከ ባለ 4 መኝታ ከተጨማሪ ክፍሎች ጋር በካሬ ከ88 ሺህ ብር ጀምሮ እንዲሁም በ10% ቅድመ ክፍያ በምቹ አከፋፈል አትራፊነቱ የተረጋገጠ ኢንቨስትመንት ባለቤት ይሁኑ። ለአጭር ጊዜ የሚቆይ እስከ 37% የሚደርስ ታላቅ ቅናሽ ለመጠቀም በ0919 996454 ፈጥነው ይደውሉልን። ሰመር ሪል ስቴት። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜ አብራችሁን እንድትቆዩ በአክብሮት እንጠይቃለን። ወደ ቀዳሚ ጉዳዮችን እናመራለን። በመካከለኛው ምስራቅ ግብግቡ እንደቀጠለ ነው። ውድ ልጆቿን የተነጠቀችው ብዙ ኪሳራም እየደረሰባት የምትገኘው ኢራን አጸፋውን ከመመለስም አልቦዘነች። አሁን ከእስራኤል ቴል አቪቭ እየወጡ ያሉ ምስሎችና መረጃዎች እንደሚያሳዩት የከተማዋ ሰማይ በሚሳኤልና በአየር መከላከያ ፈንዳቶች ተሸፍኗል። የእስራኤል መከላከያ ኃይል ከኢራን ወደ እስራኤል ሚሳኤሎች መተኮሳቸውን ያረጋገጠ ሲሆን የአገሪቱ አየር መከላከያ
መከላከያ ስርዓቶች ይህንን ከባድ ስጋት ለማክሸፍ በሙሉ አቅማቸው እየሰሩ መሆናቸውን አስታውቀዋል። እሁድ ከሰዓት በኋላ የተፈጸመውና የዕለቱ ስድስተኛ ዙር የሆነው ይህ የኢራን የባላስቲክ ሚሳኤል ጥቃት አደገኛ የሆነውን የክላስተር ቦምብ የተሳተቀ እንደነበረ የእስራኤል ፖሊስ ባለስልጣናት አጋልጠዋል። በማዕከላዊ እስራኤል ከ12 በላይ በሆኑ የተለያዩ ቦታዎች ላይ የሚሳኤሉ ስብርባሪዎችና ፈንጆች መውደቃቸው ጥቃቱ የክላስተር ቦምብ ባህሪ ያለው መሆኑን በግልጽ እንደሚያሳይ ባለስልጣናቱ አብራርተዋል። ይህን ጥቃት ተከትሎ በማዕከላዊ እስራኤል በሚገኙ ሁለት የተለያዩ አካባቢዎች ጉዳቶች ደርሰዋል። የጦርነቱ አጠቃላይ ሰብአዊ ቀውስ ከቀን ወደ ቀን እያሻቀበ መምጣቱን መረጃዎች ያሳያሉ። የእስራኤል ጤና ጥበቃ ሚኒስቴር በሰጠውም የቅርብ ጊዜ መግለጫ እንዳስታወቀው ይህ አውዳሚ ግጭት ከጀመረበት ጊዜ አንስቶ እስካሁን ድረስ ወደ 2000 የሚጠጉ ሰዎች ለሕክምና ወደ ሆስፒታል ገብተዋል። ምዕራባውያኑም ኢራን ምት እየተሰማቸው ይመስላል። የአሜሪካ ማዕከላዊ ዛሬ ባወጣው መግለጫ የኢራን መንግስት ከፍተኛ የህዝብ ብዛት ካለባቸው የሲቪል አካባቢዎች ድሮኖችና የባላስቲክ ሚሳኤሎችን በመተኮስ የገዛ ህዝቡን አደጋ ላይ እየጣለ መሆኑን በማስጠንቀቅ ለኢራናውያን መልእክት አስተላልፏል። ይህ ድርጊት እነዚህን የህዝብ መኖሪያ ስፍራዎች ወደ ወታደራዊ ኢላማነት ሊቀይራቸው እንደሚችል እዙ አስጠንቅቋል። መግለጫው እንዳብራራው የአደገኛ ውሳኔ በኢራን ውስጥ የሚገኙ ሁሉንም ሰላማዊ ዜጎች ህይወት አደጋ ላይ የሚጥል ነው። ምክንያቱም ለወታደራዊ ኢላማ የሚውሉ ስፍራዎች በዓለም አቀፍ ህግ ያላቸው የጥበቃ ከለላ በማጣት ህጋዊ ወታደራዊ ኢላማዎች ሊሆኑ ስለሚችሉ ነው ብሏል። አንድ የአሜሪካ ባለስልጣን እንዳስታወቁት የአሜሪካ ጦር የኢራን መንግስት ተንቀሳቃሽ ድሮን ወይም የባላስቲክ ሚሳይል ማስወንጨፊያዎችን ከፍተኛ የህዝብ ብዛት ወዳለባቸው የሲቪል አካባቢዎች ሲወስድ በተደጋጋሚ ተመልክቷል። በተለይም ዴስፉል፣ ኢስፋን እና ሸሪዝ የተባሉ ከተሞች ኢራን ድሮኖችን ወይም ሚሳይሎችን ለመተኮስ የተጠቀመችባቸው የተጨናነቁ አካባቢዎች መሆናቸውን የዕለት ማስጠንቀቂያ በስም ጠቅሶ አጋልጧል። ባለስልጣኑ አክለውም ይህ ማስጠንቀቂያም የአሜሪካ ጦር በስም በተጠቀሱ ቦታዎች ላይ ጥቃት ለመሰንዘር የተዘጋጀ ነው ተብሎ ሊወሰድ እንደማይገባው አሳስቧል። ነገር ግን ለወታደራዊ ዓላማ ጥቅም ላይ በሚውሉ ተቋማት ውስጥ ወይም በአቅራቢያቸው ለሚገኙ ሰላማዊ ዜጎች ደህንነት አሜሪካ ዋስትና መስጠት እንደማትችል መግለጫው በግልጽ አስቀምጧል። ይህ ማስጠንቀቂያ የተሰጠበት ዋነኛ ዓላማ ለኢራን የምታደርጉትን እያየን ነው ለማለትና ለኢራን ህዝብ ደግሞ መንግስታቸው ይህንን እያደረገባችሁ ነው፣ አደጋ ላይ እየጣላችሁ ነው የሚል መልእክት ለማስተላለፍ መሆኑን ባለስልጣኑ አብራርተዋል። ይህ የአሜሪካ መግለጫ ሀገሪቱ ከኢራን እየተሰነዘረ ያለውን መጠነ ሰፊ አጸፋ ለመቀልበስ ሲቪሎችን ኢላማ ያደረገ ጥቃት ለመፈጸም የተሳከደ ሴራ ነው ያሉም አልጠፉም። በሌላ በኩል እስራኤል አዲስ የተመረጠውን የኢራን ወታደራዊ አዛዥ መግደሏን አስታውቃለች። የእስራኤል መከላከያ ሚኒስቴር በሰጠው መግለጫ በቅርቡ የተመረጡትን የኢራን ወታደራዊ አዛዥ መግደሏን አስታውቃለች። ሚኒስቴሩ እስራኤል ካትዝ እንደተናገሩትም የኢራን ጠቅላይ መሪ ወታደራዊ ቢሮ ኃላፊ የሆኑት አቡ ቃሲም ባባይን ናቸው። እንደ መግለጫቸው እኚህ ኃላፊ ይህ እርምጃ የተወሰደባቸው በተሾሙ በጥቂት ቀናት ውስጥ ነው ብለዋል። ከእሳቸው በፊት የዚህ ቢሮ ኃላፊ የነበሩት ግለሰብ ባለፈው ቅዳሜ ከበርካታ ወታደራዊ አዛዦች ጋር መገደላቸው ይታወሳል። የእስራኤል መከላከያ ሚኒስቴሩም በዛሬው መግለጫቸው የባባይን ግድያ ትልቅ ስኬት መሆኑ ገልጸው በቀጣይነትም በኢራን ወታደራዊ እንቅስቃሴ ውስጥ ተሳትፎ ያላቸው ኢላማ ያደረገ ጥቃት እንደሚፈጽሙ ማስታወሳቸውን አይ24 ዘግቧል። የቀጠናው ፍልሚያ በዚሁ መልኩ በቀጠለበት በዚህ ሰዓት ኢራን ጠቅላይ መሪዋን ሰይማለችም። እስራኤል ደግሞ መራጩንና ተመራጩን ኢላማ ማድረጓ እንደምትቀጥል አስታውቃለች። አሜሪካም ተመሳሳዩን አቋም እንዳንጸባረቀች የአሜሪካው ፕሬዝዳንት ዶናልድ ትራምፕ አየር ጥቃት የተገደሉትን አያቶላ አሊ ሐሜኒ የሚተካው ቀጣዩ የኢራን ጠቅላይ መሪ በመጀመሪያ የእሳቸው ይሁንታ ካልተገኘ በስልጣን ላይ ብዙም አይቆየም ሲሉ ማስጠንቅቀዋል። ፕሬዝዳንቱ ኢራን ተሸንፋለች አይነት ይዘት ንግግርም አድርገዋል። አሜሪካና እስራኤል በኢራን ላይ ለአንድ ሳምንት በፈጸመው ጥቃት 42 የባህር ኃይል መርከቦችን መምታታቸውንና በሀገሪቱ ሰራዊት እንዲሁም በአመራሩ ላይ ከፍተኛ ጉዳት ማድረሳቸውን ፕሬዝዳንቱ ገልጸዋል። ፕሬዝዳንት ትራምፕ አሜሪካ የቢቢሲ አጋር ለሆነው ሲቢኤስ ቴሌቪዥን በስልክ በሰጡት ቃለ ምልልስ ባለፉት 8 ቀናት በተፈጸመው ጥቃት የኢራን ባህርና አየር ኃይል ከጥቅም ውጭ መሆኑን ገልጸዋል። ፕሬዝዳንቱም አሁን እየተነጋገርን ፋብሪካዎቻቸው እየፈነዱ ነው፣ ባህር ኃይላቸው ሰምጦ ከባህር በታች ናቸው፣ አየር ኃይላቸው ጠፍቷል፣ እያንዳንዱ የጦር ሰራዊቶቻቸው ክፍል ተመቷል፣ መሪዎቻቸው ተደምስሰዋል፣ የቀራቸው ነገር የለም ብለዋል። ከዚህ በፊት ታይቶ በማይታወቅ ሁኔታና ፍጥነት እያሸነፍን ነው ሲሉ ፕሬዝዳንቱም የበላይነት መያዛቸውን ተናግረዋል። ነገር ግን ጦርነቱ በቀጠለበት በአሁኑ ወቅትም ኢራን በእስራኤልና በሌሎችም የመካከለኛው ምስራቅ ሀገራት ላይም ያልተቋረጠ የድሮንና የሚሳኤል ጥቃቶችን እየፈጸመች ነው። ጽዮናውያን ሳናጠፋ ድርድር አሊያም ተኩስ አቁም አይኖርም ብለዋል ኢራናውያኑ። በሌላ መረጃ
የትግራይ ሰራዊት የጸረ ድሮን ቴክኖሎጂን ጨምሮ በርካታ ስትራቴጂካዊ መሳሪያዎችን እንደታጠቀ የትግራይ ሰራዊት ከፍተኛ አዛዥ የሆኑት ብርጋዴር ጀነራል ምግበይ ኃይለ ይፋ አደረጉ። የሰራዊቱ የምዕራብ ግንባር አዛዥ የሆኑትና ባጋጠማቸው የልብ ህመም ምክንያት ላለፉት ጥቂት ሳምንታት ሕክምናቸውን ሲከታተሉ የቆዩት ጀነራል ምግበይ ይህንን እያሉት አመሻሽ ላይ ከድምፀ ወያኔ ቴሌቪዥን ጋር ባደረጉት ቃለ ምልልስ ነው። አንድን ጦርነት ውጤታማ በሆነ መንገድ ለግብ ማድረስ የሚቻለው በጥራ አስተሳሰብ የተቃኘ ዓላማ ያለው ጠንካራ ሰራዊት ሲኖርና ሰራዊቱን በተጠናና ግልጽነት ባለው አኳኋን ሲመራ ነው የሚሉት ጀነራል ምግበይ እነዚህ መሰረታዊ ምሰሶች ደግሞ በአሁኑ ሰዓት በትግራይ ሰራዊት ውስጥ የሚገኙ መሰረታዊ እሴቶች ናቸው ሲሉም ተደምጠዋል። አሁን ያለው ሰራዊታችን የተማረና ስለ ሳይንስና ቴክኖሎጂ በቂ ግንዛቤ ያለው ነው የሚሉት ጀነራል ምግበይ ሰራዊቱ እሱ ላይ ጠንክሮም እንዲሰራ በማብቃት ረገድ እሳቸውና ሌሎችም አመራሮች እንዳልቦዘኑ በማብራራት በድሮኖች ተመክተው ለሚዘምቱብን አካላት ያለኝ መልእክት ዛሬ እንደ ድሮ አይደለም። ለድሮን ጸረ ድሮን፣ ለታንክ ጸረ ታንክ፣ ለአውሮፕላን ጸረ አውሮፕላን መሳሪያዎች መታጠቂያችንን ባይዘነጉ የተሻለ ነው ሲሉ በስላቅ መልክ ምላሽ ሰጥተዋል። በየጊዜው ሚዲያ ላይ የቀረቡ አነቃቂ ንግግሮችን በማድረግ የሚታወቁትና ከኃላፊነታቸው ውጭም ጭምር ህዝብን የሚያነሳሱ ስሜት ቀስቃሽ ንግግሮችን ከማቅረብ የዘለለ የተግባር ሰው እንዳልሆኑ ትችት የሚሰነዘረባቸው ጀነራል ምግበይ በዛሬው ቃለ ምልልሳቸው ቲዲኤፍ የህዝብ እንጂ የግለሰብ አመራሮች የግል ፍላጎት ማስፈጸሚያ መሳሪያ አይደለም፣ ማንም አመራር እንደፈለገ የሚዘውረው ተቋም አይደለም ሲሉ ቢደመጡም እሳቸው በአዛዥነት የሚመሩት የምዕራብ ግንባር ግን ከጥቂት ሳምንት በፊት ጀነራሉ በግል የተቹ የማህበራዊ ሚዲያ አንቂዎችን ሳይቀር ከህግ አግባብ ውጪ አስሮ እንደሚያሰቃይ ትችት ሲቀርብበትም እንደነበረ ይታወሳል። በመጨረሻም ኢዜማ ባካሄደው አስቸኳይ ጠቅላላ ጉባኤ ከተመሰረተ ጊዜ ጀምሮ ፓርቲውን በሊቀመንበርነት ሲመሩ የነበሩት ፕሮፌሰር ብርሃኑ ነጋን ከኃላፊነታቸው ማንሳቱን የሚያረጋግጥ መረጃ ወጥቷል። በዚህ ያልተጠበቀና የኢትዮጵያን የፖለቲካ ምህዳር ባነቃነቀ እርምጃ አቶ ኢዮብ መሳፍንት የፓርቲው አዲሱ መሪ ሆነው ሲመረጡ፣ አቶ ንጋቱ ወልዴ ደግሞ ምክትል መሪ በመሆን ተሰይመዋል። ይህ የኢዜማ ውሳኔ በአንድ ጀንበር የተከሰተ ሳይሆን ከቅርብ ዓመታት ወዲህ በፓርቲው ውስጥ ሲብላላ የነበረው የስልጣንና የርዕዮተ ዓለም ሽኩቻ መፈንዳቱን በግልጽ የሚያሳይ ነው። ፕሮፌሰር ብርሃኑ ነጋ የጠቅላይ ሚኒስትር አብይ አህመድ መንግስት ካቢኔ በመቀላቀል የትምህርት ሚኒስቴር ሆነው መሾማቸው ኢዜማ እንደ ጠንካራ ተቃዋሚ ሊጫወት የሚገባውን ሚና አኮላሽቶታል የሚለው ትችት በፓርቲው መስራቾችና አባላት ዘንድ በስፋት ሲነሳ መቆየቱን የአደባባይ ሚስጥር ነው። የዜግነት ፖለቲካ በሚል መፈክር የተነሳው ፓርቲው የገዢው ብልጽግና ፓርቲ አጋርና ተለጣፊ በመሆን የህዝቡን እውነተኛ የፍትህና የዲሞክራሲ ጥያቄ ወደ ጎን ትቷል በሚል ከፍተኛ ወቀሳ ከህዝብ ሲሰነዘርበት ቆይቷል። በተለይም አገሪቱ በገባችበት የጸጥታና የፖለቲካ ቀውስ ውስጥ የፓርቲው መሪ የመንግስት ካቢኔ አባል መሆናቸው በኢዜማ ውስጥ የፈጠረውን ርዕዮተ ዓለማዊ መምታታት አሁን ፕሮፌሰሩ በገዛ ፓርቲያቸው አባላት አመፅ ኃላፊነታቸው እንዲለቁ አስገድዷቸዋል። የአቶ ኢዮብ መሳፍንት ወደ መሪነት መምጣትና የአቶ ንጋቱ ወልዴ በምክትልነት መሰየም ለኢዜማ አዲስ የፖለቲካ ምዕራፍ ሊከፍት እንደሚችል ለዛበሻ አስተያየታቸውን የሰጡ የፖለቲካ ተንታኞች ይናገራሉ። ይሁን እንጂ አዲሱ አመራር ፓርቲውን ከገዢው መንግስት የፖለቲካ ጥላ ስር አውጥቶ ዳግም የህዝብ አመኔታ ለማትረፍና እውነተኛ የተቃዋሚ ኃይል ለማድረግ ከባድ የቤት ስራ ይጠብቀዋል። በፕሮፌሰሩ ዘመን የተፈጠረውን የፓርቲውን የውስጥ ክፍፍል ከመጠገን ባሻገር ኢዜማን ወደ ትክክለኛው የትግል መስመር የመመለስ ትልቅ ፈተና ከአዲሶቹ መሪዎች ፊት ተደቅኗል። ይህ የአስቸኳይ ጠቅላላ ጉባኤ ውሳኔ የኢዜማን የመጻኢ ፖለቲካ አቅጣጫ ብቻ ሳይሆን ፕሮፌሰር ብርሃኑ ነጋ በመንግስት ካቢኔ ውስጥ ያላቸውን ስልጣንና የፖለቲካ ህይወት ቀጣይ ዕጣ ፈንታ ጥያቄ ውስጥ የሚከት ታሪካዊ ክስተት ሆኗል ተብሎለታል። ውድ ተመልካቾቻችን ለዛሬ ያዘጋጀናቸው አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።